ከዚህ መንፈስ ልትወጡ ይገባል። ይሄ ነገር ደግሞ ከጸሎት ከብርታት ከመበርታት ከመጠንከር ከራስ ጋር ከመነጋገር እስከ መቼ ነው እንደዚህ ሆነው ብላችሁ ተናገሩ። እኔ ለሰው ካወራው አይሳካልኝም። ለዚህ ሚስጥሬ ለማንም አላወራም። የሰራውትን ነገር ብቻ ነው የማወራው። የሰራሽውንም አታውሪ። ደግሞ እኔ ሌላ ነገር ልጨምርልሽ። ወሎ ገራገሩ የሰራሽውንም አታውሪ። ስራሽ ያውራ፣ ድርጊትሽ ያውራ። ባል ፍቅረኛ ነው። ፍቅረኛ ማለት እንጭጭ ማለት ነው። እንጭጭ ማለት የሆነ ገና ጽየረዳ ገና ያላደገች ገና ውሃ ማጠጣት ያለባት ጽየረዳ ነች። ከተቀጠፈች ወይም ደግሞ ውሃ ካልጠጣች እንደምትጠወልገው ሁሉ ለሰዎች ሐሳብሽን በሰጠሽ ቁጥር ያ ፍቅርሽ ይጠወልጋል። ስለዚህ ፍቅርሽን ማጠናከር ከፈለግሽ ከአምላክሽ ጋር ሆነሽ ሲጀመር ፍቅር ብላችሁ የምትጀምሩትን ቦታ አወቁ። ያመናችሁበትን የወደዳችሁትን ብቻ ሳይሆን አይናችሁ የወደደውና ስሜታችሁ ምናምን በድምጽ ምናምን አይደለም። ትክክል። ለምን ልብሽን በኦፕራሲዮን ከፍተሽ ይሄ እኮ ያንተ ልብ ነው እኔ ጋር ያለው ብትው አያምንሽ፣ አይፈልግም። መረዳት የሚፈልግ ሰው በቀን በማታም አይደለም። መረዳት የሚፈልግ ሰው ይረዳሻል። የገባው ይገባዋል። እኔ አሁን ጥቂት ሰዎች ናቸው እኔን የሚረዱኝ። ከዛ ውጭ ግን አይረዱኝም፣ አይፈልጉም። የራሳቸው ሙድ ነው፣ የራሳቸው ሐሳብ ነው። እንደዚህ ተውጠው ነው ያሉት። የኔ ልጆች ግን እንደዚህ ሊዋጡ እንኳን ሞክረው አንገቷን እንቃት አይሆንም። በፍጹም አንቺማ አጫውጭብኝም። ኔቨር ጊቭ አፕ። በጣም ደስ ይላል። እስኪ ብልጥ፣ እስኪ ጀግና፣ እስኪ በንግግራችሁ በድርጊታችሁ በመልካችሁ በቁመናችሁ በአስተሳሰባችሁ ተለውጣችሁ ይዩትና በዛ ውጤቱን ይዩ። በጣም ነው የሚገርማችሁ። እንዴ እስከ ዛሬ ቆይ ምንኝ ነው ማለቅስ፣ ምንኝ ነው ማማረር፣ ለዚህ ሆዳምስ ለማይጠግብስ ብኖርም ባይኖርም መኖር የሚችል ህዝብ እኔ ምንኝ ነው ብለሽ ራስሽን ጭቃል። ይኸውላችሁ ዛሬ ነገ ብትደበቁ እንኳን አንኳክቶ የሚመጣበት ዘመን ላይ ነው ያላችሁ። ዛሬ እኔ ከሰው ርቄ ራሴን ሰብስቤ በሰላም ልኖር ብለሽ መኖር አንድ ሁለት ብለሽ ሲጀምሪ ይንኳኳል። በሞባይልሽ ይንኳኳል። ወንድምሽ ታግቶ፣ እናትሽ ታግታ፣ ወንድምሽ ሰው ደብድቦ ታስሮ፣ የሰው ጥርስ አውልቆ፣ የሰው ጭንቅላት በርቅዞ አጥባለሽ። መቼም የፈረደብሽ አንቺ ነሽ። እና አሁን የት ነው ፖሊስ ጣቢያ? ልጄ ድረሽልኝ፣ 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 ልጄ ድረሽልኝ፣ ድረሽልኝ፣ ድረሽልኝ። ስንት ብር ካስ? 500 ሺህ ብር ተባለ። እሱ ካልከፈለ እስር ቤት ይስታሰር። ለምን እስር ቤት አይደለም ለምን ጉሩኖ ውስጥ አይከቱት? አንቺስ እኮ እስር ቤት ውስጥ ነው ያለሽ። ለዚህ ሁሉ ጦስሽ እኮ አንኳኩቶ የመጣውን ችግር መቀበልሽ። ከዚህ ሁሉ ነገር አንቺ ከሌለሽ እኮ በሆነ በቦሌም እኮ ያስወጡታል። ለዚህ ሁሉ ችግር ሲም ካርድሽና ሞባይልሽ ነው ጠላትሽ። ከነበርሽበት ላይ ልትደርሽ ነበርሽ ልጅ እንዲህ ቁልቁል ነው የምትዘቀዘቂ እንዲህ። ከዛ በኋላ ተስፋ ትቆርጫለሽ። ብር አይመስልሽ። በቃ እኔ ህይወቴ ሊበላሽ ነው። በቃ የሆነ ቲክቶክ ላይ ጊዜ ሳልፍ የሆነ ቲክቶክ ላይ አንዱን ልጥበሰው። ደህና ያምራል። በውስጥ መስመር ሃይ በለኝ። ሃይ እኔ ቆንጆ እንዴት ነሽ? ደህና ነሽ? እንዴት ነው ጤናሽ? ዳሽ ወይኔ ቅብር ስትል ስታምር እንዴት ጅንን ያልኩ ወንድ ነህ። ጅንኖ ደድዊኒ እናንተ እኮ ከዛ በሳምንቱ ነጠላ ዜማ ትዘፍኝለታለሽ። በሳምንቱ ኢምፖርት ኤክስፖርት ሆኝለታለሽ አይደለ? ምን ልልበስ ጓደኛዬ ጠራኝ እኮ ያ ቆንጆዬ ልጅ ጠራኝ ምን ልልበስ? የሆነ ነጭ ቀይ ፓንት አይ ከንቱ ወከንቱ። ለዚህ ነው ህይወታችሁ በጥንቃቄ እንደ እግዚአብሔር ፈቃድ ነው መኖር ያለባችሁ። እናቴ ትሙት እኔ እናንተ እንዲያደርገኝ ከቤተሰብ ጋር ስፈልግ ብቻ የምደውልበት ስልክ እንጂ ሲፈልጉኝ የማያገኙኝ ለምን ችግር ውስጥ ነኝ። ከዚህ ህይወት መቼም ወጣውበትን ቀን ማቀው እኔና እግዚአብሔር ነው። ስለዚህ ከዚህ ችግር ውስጥ እስከምወጣ ድረስ በደንብ አዳምጡ። ሰው እንዲፈልገኝ አይደለም ፈልግ እኔ እንድፈልጋቸው ነው።
አንቺ ቤተሰብ እናት አባት እንዳይቸገር ሄሎ ብር ልክ ያለው ብር ተቀበሉ። ብር ተልኮላችኋል። እማዬ ሰላም ነሽ አይደለ? ደህና ነሽ? ጤናሽ እስክንገናኝ ጸልይልኝ። በሰላም እደሩ። ትርኪ መርኪ ወሬ አልፈልግም። ዘግት እሺ። አሬ ደግሞ የትኛው ጎደሙት እና እኔ ምን ላድርግሽ ታዲያ? እኔ ሳሚ በጣም ምከረኝ እፈልጋለሁ። እኔ በስልክ ፍቅር ጀምሬ 15000 ብር ተቀብሎኝ ኤችአይቪ አለብኝ ብሎ ተለየኝ። ግን አለፍኩት እንኳን አላገኘሁት። ልታገኙ ማምሮች ነበር አይደል? አንተን ብለሽ እንዲህ አንቀሽቀሾች ነበር አይደል? ልታገኙ ከዛስ ብር ከተቀበልሽ በኋላ ኤችአይቪ አለብኝ አለሽ። ማስታወቂያ ሰራብሽ። አንቺ ሳለብሽ ተመርምረሻል። ባታገኙ ራሱ በስልክ እንደያዘሽ ቼክ አድርጊ። በስልኩ ሌላ ነገር ውስጥ ነው ያለነው ወይ? ትውልድ መጥፋት አለበት እንጂ ምንም አይጠቅም። ማታውቁት ወንድ በስልክ ብቻ ጀንጅናችሁ ተጀናንጃችሁ ተገናኙ። እንግዲህ ሰው እንደው ጤነኛ ናችሁ ምናችሁ ነው? ኧረ ወይኔ! ኧረ እናንተ ኧረ ተው እንግዲህ ለችሁ ተው ስሜታችሁን ተቆጣጠሩ። በገዛ ጣቶቼ ቁጥር ካክቼ ያለኝ ዘፋኛ ማን ነበረች? ወይናችሁ ዘፋኝ ነው። ዘፈን ነው የሰማሁት ቲክቶክ ላይ ነው የሰማሁት እና ተመችቶኝ ሪትሙ ተመችቶኝ ነበረ። በገዛ ሞባይልሽ አልጋ ድረስ ይወስድሻል እያንከለከለ። ከዛስ ምን ይሁን ምን አሁን የሚመጡ በጣም የሚያማምሩ ግን በቪዚት ያሉ ኤችአይቪ ይኖርባቸው ምን ይኖርባቸው ሄደሽ እግርሽን ትሰቃያለሽ። ለ5 ደቂቃ እና ለ15 ደቂቃ ፍቅር ነሽ። ከዛ በኋላ እድሜ ልክሽን ትጸጸቻለሽ። አሁን እየተነጋገርን ያለነው ጉዳይ ኑሮ እያለ በኢትዮጵያ ነው በድራም ነው ልሽ ወድሽና ምንሻል ቆረጠሽ ወድሽና ቋላ ያለው ምንድነው አላለች። አረብ ሀገር ያሉ ሴቶችን ሲውጧቸው ውጭ ያሉት ኮንትራት ቤት ያሉትን እንደዚህ እያደረጉ ነው። አትችኝም አትበይኝም። አይ ወቃ ኮንትራት ቤት ነች ያለችው ውስጥ የገባችው። ውጭ ያለችው ደግሞ እቺ ወልጠብደባ ማለት ነው ቂጣሟ። መቼም እኛም ባሽሙር እናወራ እንጂ ወይኔ ወይኔ ዘንድሮ ኧረ ምን አባቴ ይሻለኛል። ወዴ እኮ ወይኔ ሰው አሉ ነጭ እንግዲህ እኮ ኧረ ምንድን ናት ከጀርባ ያለች የዱባይ ሴቶች እንግዲህ በህግ አስጠይቅም። ፎቷቸው እንግዲህ እናንተ ወቋቸው እነማን እንደሆኑ እዛ ውስጥ እንዴት አድርገህ እንደወጣች አይማ እንዴት እንደፈጠጠች ተሾለ። እቺኛዋ ማለት ነው ኢንቨስተሯ ነች። እቺኛዋ ደግሞ ዕቃ የምትገዛው ድሪቶ የምትሰበስባ እቺኛዋ አርጓላ ወጥ ጭግባ ወራሩ ያለው አረ ማለት ባሪያው ፒክቸር ግን እኔ ፕሮፋይል ነው ማድረግ በጣም በለችኝ። እናንተ እኮ ነገር ነው
እግዚአብሔር ያስኪበለት ደግሞ ስታም በፊልተር ነው የወጣችው። ያቺኛዋ ስራው ራሱ አረንጓዴ አርጓታል። ሽከላዋ ጸዳቱ ደዳፋው ምናምኑ አረንጓዴ አርጓታል። ያቺኛዋ ግን ያት በፊልተር ነው ያለችው። ሜካፕ ዱቄቱን ተለቅልቃ ማን እንደምትመስል ደግሞ ራሳችሁ ፈልጉና ድረሱበት። እኔ ምንም አያገባኝ። አይኗ ግን የሆነ ሰው ይመስለኛል። አይኗ ልትበይ አይ ያበምክር በኑሮም ጫፍ ላይ ደርሰዋል። አቶችም አትገቢም። ቢረፍድም ግን አለመዋጣችሁ ራሱ ጉሮሮ እንዴት እንዳያዘቻት አይደለች። ድራሙ ሲቀር እንደዚህ አንገቱ ማለት ድራሙ ሲቀር ማለት ነው። ሄሎ ምርጥ ቃሪ መጥቷል ትገዣለሽ? አይ ብር የለኝም። ይኸው ጉሮሮ ማለት ነው እንዲያዘችው ብር የለኝም። አሁን ሲለፈኝ ደግሞ እኔ በቃ አሁን በቃ ሌላ ነገር ምናምን ከዛ ስልኩን ስዘጋ ከተዘጋ ፋራ እሷ ትገዛኛለች ብዬ ነበረ። በቃ ሊከስር ነው። እስኪ ደግሞ አንዷ ጋር ልደውል። እቺ ብዙ ቀን ሄሎ የኔ ቆንጆ የኔ ማር አረንጓዴዋ የኔ ማር ስትላት ስትገባ ወደ አፏ የኔ ቆንጆ ስትገባ ወደ አፏ ብር ስራ እንደዛ ነው ጨዋታ። ምን እናድርግ እንግዲህ ድራማ ሰርተን እንቀልድባቸው። ይህም አለ እንዴ? ኧረ እባክሽ ቀላል አለ አለ። ብልጥ ካልሆናችሁ አለ። ዛሬ ሁሉም ሰው በገንዘብ ለገንዘብ ነው እንጂ የሚኖረው ለናንተ መታመም፣ ለናንተ መውደቅ፣ ለናንተ ማንም አስበው ማንም ቤተሰብን ብትይ ማንም ራስሽ ለራስሽ ቁሚ። ራስሽ ላይ ስትቆሚና በራስሽ ስትተማመኝና ትክክለኛ መንገድ ስትይዢ አንቺ ሁሉን ነገር የማድረግ አቅም አለሽ። አለቀ። የገባው ገብቶታል። እስኪ የገባው የተረዳኝ እስኪ የተረዳኝ አንድ ቁጥር እንጫን ልስማ ለያችሁ። እኛም ነቅተናል፣ ጉድጓድ ምሰናል። እሺ ህይወት ምትባል ትንሽ ገብቶኛል፣ ትንሽ ግራ ገብቶኛል አለች። ሁለቱም አንድ ወጥተኛል። ለማንኛውም ዛሬ ይናል ከተነጋገርን ይናል ከተግባባን ፎሎ ያደረጋችሁኝ ቤቱን ፎሎ አድርጉት። ሜምበር ያልሆናችሁ ሜምበር ሁኑ እና እንሰነባበት። እኔም ደክሞኛል ልተኛ። ያው እንግዲህ ተረድቷል፣ የገባውን ገብቶታል። ትንሽም ብንሆንም ለማይረባ ለህይወታችሁ የማይጠቅም ነገር ላይ እንደምትበሰብሱ ስለማቅ ያላችሁ ትበቃላችሁ። እኔ እያየሁ ነበር ቀኑ ሙሉ ጌም ሲጫወቱ ከሚውሉ ሰዎች ጋር ቀኑ ሙሉ ሞባይላቸውን ከፍተው አብረው ሲዳረቁ ነው ሰዎች አሉ። እግዚአብሔር ልቦና ይስጣችሁ። አንድ ቀን ተመለሳችሁ ከረፈደ ካልሆነም ካረፈደ ነው ግን ከተመለሳችሁ
ረፍዶ ከሆነ የተመለሳችሁ እግዚአብሔር እንግዲህ ያውጣችሁ። ሌላ ምንም አይደለም። ይሄ እንግዲህ ከዚህ በላይ ምንም ማለት አልፈልግም። ደህና ደሩ። እግዚአብሔር ከእናንተ ጋር ጸልዩና ተኙ።